ፍትህ ለአብርሽ ሁላችንም ፍትህ ልንጠይቅለት ይገባል። ምክንያቱም ለአመታት ለ20 ምናምን አመት የያዘውን የጠብቆ የቆየውን ድንግልናውን ሄርሜላ ወስዳበታለች እና ባካችሁን ድረሱለት። ይሄ ልጅ በቃ በጊዜ የምሬ ነው ብላችሁ ለህግ ማሳወቅ አለበት። ሁላችንም ሁሉም መላው የኢትዮጵያ ህዝብ ፍትህ መጠየቅ አለበት። እኔ የገረመኝ ነገር ደግሞ ሩታን የጠሯት አንሶላ እንድታነጥፍላቸው ነው ወይስ ትራሱን እንድታስተካክልላቸው ነው ወይስ የተኙበትን አልጋ በደንብ አስተካክላ የቆሸሸ ካለ እንድታጥብ ነው ወይስ ደግሞ ሩሙን እንድታጸዳላቸው ነው? ያልገባኝ ነገር ማለት ነው። ሄርሜላ ከብልግና ውጭ ሌላ ምንም የምታውቀው ታሪክ የለም። ወይ አልጋ ቤት ነው የምታዩት ወይ በቃ አልጋ ቤት ናት። ሌላ የትም ቦታ አትሄድም፣ የትም ቦታ አትሰራም። እና አብርሽን ዝም ብላ እንደው ወንድ ብትሆን የእውነት ወንድ ነው የምትመስለው ሲጀመር ማለት ነው። ዝም ብላ ብልግና ከማውራት ውጭ ስለ ብልግና ከመጠየቅ ውጭ ምንም የምታውቀው ታሪክ የለም። እንደው ያሳፍራል፣ ያሳዝናል። ጭራሽ እንግዲህ ይኸውላችሁ አብርሽ የሚተኛበት አብርሽ ያለበት ክፍል ውስጥ ሄዳ ቁጭ ብላለች። ሩታ እንደምትመጣ እየታወቀ ሆን ተብሎ ቁልፍ ተሰጧት። በነገራችን ላይ ማለት ነው እነ ብሩክ እነ ዩን ሌሎችም ማለት ነው በዙሪያው ያሉ ሰዎች እንደው የአብርሽም የሩታም የእውነት ነው ምላችሁ ትዳራቸው እንዲበጠበጥ እንዲፈርስ በቃ የመጨረሻ እስከዛሬ የነበራቸው ጸባቸው ማለት ነው ዝም ብሎ በቃ ሴት ጋር ሄድክ አወራህብኝ፣ ከሴት ጋር ሰላም ተባባልክ፣ ከሴት ጋር እንደዚህ ዋልክ፣ ከሴት ጋር ተገባበስክ፣ ከሴት ጋር ተቃቀፍክ ምናምን ነበር። አሁን ግን በቃ ኖርማል ነው ማለት የሆነ ቀን በቃ ይቅርታ መለሳለሁ ብሎ እንዲመለስ ይሆናል የእስከዛሬው ጥፋት። አሁን ግን የመጨረሻ እድላቸውን እየሞከሩ ያሉት በዙሪያቸው ያሉ ጓደኛ ነን የሚሉ አብሮ የበሉ አብሮ የጠጡ ሰዎች ማለት ነው የመጨረሻ በቃ ደም እንኳን እስከ መጋባት የሆነ ነፍስ እስከ መጥፋት እንኳን የሚደርስ አይነት ጸብ እንዲኖር በቃ ጭራሽ መንገድ ላይ ሲተያዩ እንኳን መንገድ ቀይረው መሄድ እስከሚደርሱ ድረስ እንዲሆነው እንዲጣሉ በቃ እንዲለያዩ ነው እየተደረገ ያለው ነገርና በጣም ይገርመኛል። እኔ በጣም ማለት የሚሰሩት ስራ ራሱ የወረደ የብልግና ማለት ለተመልካችም የማይመጥን ራሳቸውንም የማይመጥን ሲጀመር አሁን ላይ ማለት ነው በዚህ ነገር ውስጥ በዚህ ቪዲዮ ውስጥ በእርግጥ መላ ህይወታቸውን ዩቲዩብ ላይ ያስተላልፋሉ ያቀርባሉ። ግን ይሄ አሁን ከሴት ጋር መለፋደድ እንደዚህ ማለት መኝታ ቤት ክፍል መገናኝ ምናምን ማለት ነው ልንገራችሁ ምን የሚያስተምር ነገር ኑሮ ነው የሚለቀቀው ነገር ራሱ በጣም ይገርመኛል። እና ይሄ ነው እየሆነ ያለው። እስከዛሬው በይቅርታ የሚታለፍ ነበር። ሩታና አብርሽም ሰላም ሊሆኑ ሊስማሙ ሊግባቡ እየተንደረደሩ ዳርታ ላይ ነበሩ። እሷም ቤተሰቦቿን ሰምታ ልጅሽ ያለ አባት ማደግ የለበትም፣ ትዳርሽ ይሻልሻል፣ ችግር የሌለበት ትዳር፣ ችግር የሌለበት ኑሮ፣ ፈተና ያልበዛበት ኑሮ፣ ፈተና ያልበዛበት ትዳር የለም አለ፣ ሁሉም ያለ አልጋ ባልጋ አይሆንም ብለው እህቷም ከአላት የህይወት ልምድ እናቷም ከአባቷ ጋር የነበራትን ኑሮ እሷን ልጇ እንዴት እንዳሳደገችም ያለውን ነገር ሁሉ ነግረዋት እሺ ብላ ተመልሳ በቃ አለ አይደል ከአብርሽ ጋር ለመሆን የድሮ ፍቅራቸውን ለማጣጣም ልጃቸውን አብረው ለማሳደግ ስትወልድ ጭንቀቷን ህመሟን ለማየት እሱም ፈቃደኛ ሆኖ ፈልጎ አስቦት ነበረ። ሄርሜላ ሆን ብላ የነሱን ደስታ አይታ የነሱን ፈገግታ አይታ ቡታጅራ ድረስ ሄዳለች። እንግዲህ አስቡት ይሄ ነገር ማለት ነው። ከዛም ከመሄድ አልፎ ልክ ለሷ ሀሳብ ያዛ ይመስላል። አንዳንዴ ሰዎች ማለት ነው ቃላታቸው ራሱ ያሳመማል፣ ያሰብራል፣ በቃ ያበሳጫቸዋል። በቃ ለልክ እንደ ሩታ እንዳስብ በቃ መጥፎ ጠላቷ ከሆነች ጠላቷ ናት መሆን ያለባት። ግን አንዳንድ ሰዎች ጠላቱ ነው ውስጣቸው መርዝ የሆነ ውስጣቸው እባብ የሆነ ሰዎች አሉ። ውስጡን የሚሄዱ ምንም ያልታወቀባቸው ወዳጅ መስለው ግን በጣም አስቀያሚ ስራ የሚሰሩ አሉና ከነዛ ውስጥ እንግዲህ አንዷ ዋነኛዋ ትልቋ ሄርሜላ ናትና እህቷን ደግሞ ብታዩት የእውነቴን ነው የዘር ነው እግዚአብሔርን ነው እህቷ ራሱ ብታዩት ማለት ነው አንድ ግድንግድ ብታይ ጥስጥሳለች ግብዳ እሷ ወንድ ነው የምትመስለው። እሷ ራሱ ብታይ ትደግፋታለች ሄርሜላን ማለት ነው። ይሄ ማለት እንግዲህ ዝሙት ይስፋፋ እንደማለት ነው። አረ ሄርሜላን የምትደግፉ ሰዎች አላችሁ። በእርግጥ አንድ አካባቢ ላይ ልደግፋችሁ እችላለሁ። ሄርሜላ ምን ታደርግ አብርሽ ፊት ባይሰጣት ኑሮ አብርሽ ባያቀርባት ኑሮ ፊት ቢነሳት ለምን እሱ ህይወት ውስጥ ትገባ ነበረ እያላችሁም አላችሁ። በዚህ ደግፋችኋለሁ። እውነት ነው። አንዳንዴ የሆነ ሰው ሲመጣብን እኔ ትርጉም ካለ ያለው ህይወት ካለኝ እኔ የራሴ ኢላማ ካለኝ ማንም ሰው መጥቶ በህይወቴ እንደፈለገ እንዲሆን አልፈቅድለትም። ጭንግፍ አድርጌ በቃላቶቼ ሰባብሬ አባረዋለሁ። ድጋሚ እንዳይመጣ አድርጌ እንኳን በእኔ ህይወት ውስጥ በሌላ ሰው ህይወት ውስጥ እንዳይገባ አድርጌ ያን ሰው አስተምሬው እስከ ጥግ ድረስ ልከዋለሁ እንጂ ምንም ቦታ ጊዜ አልሰጥም። ግን እች ልጅ እኮ በጣም አይን ያወጣች ናት እና በጣም አስቸጋሪ ነው። ሌላኛው ደግሞ ከክፍሉ ሄዳለች ቁልፍ ተቀብላ ልብሷን ልታወልቅ ምንም ልደፍረው ምንም አልቀራትም። በነገራችን ላይ ማለት ምንም
ይሄን ነገር ሲያስደስታት የፊቷ ፈገግታ በቃ ደስታዋን ብታዩት በቃ በደንብ አስተውላችሁ ካያችኋት ቡርቅርቅርቅ ፍንድቅድቅድቅ ነው የምትለው ከአብርሽ ጋር ለመሆን ማለት ነው። ደስ የሚለው ነገር ደግሞ ማለት ነው የአብርሽ ችግር አለበት የእውነት 100% እኮ ችግር አለበት። ግን እኔ ችግሩ የሚታየኝ የሄርሜላ ነው። በእርግጥ የሱ ለምን መሰላችሁ እንደዛ ልልበት የቻልኩት ምክንያት ለሴት ልጅ ማትራራ ርህራሄ የሌላት ምንድን ነው? ሁለተኛ ነገር ለሷስ ለህይወቱ አታስበውም ወይ? ዝም ብላ ሴተኛ ዳሪ ነው የምትመስለው። ይቅር በለኝ እንጂ ማለት ነው ይህን ስራ አንዳንዶቹ ሳይፈልጉት ነው የሚሰሩት። አንዳንዶቹ ሳይሆን አብዛኞቹ በሚባል ደረጃ ተጨንቀው ኑሮ ቸግሯቸው በጣም በብዙ መከራ ውስጥ ገብተው በጫና ምናምን ነው የሚጀምሩት። እቺ ግን በቃ አይን ያወጣ የዝሙት ነገር ነው የምትሰራው። ሌላ ነገር አሰራም እንዴ? በቃ የአብርሽን አሁን ላይ አንደኛ እነ ብሩክ ራሱ ማለት ነው እሷ ሩታ ቁርጥ ብላ እንድትሄድ አብርሽ የሆነች ስህተት ቢሰራ ወንድ ልጅ ነው አይደል ስህተት ሊሰራ ይችላል ምናምንም እያሉ ነበር እነ ብሩክ ካስታወሳችሁ ቪዲዮን ገና ሲጀምሩት ማለት ነውና የሆነ ስህተት ሰርቶ ከሩታ ጋር በቃ ይቅር የማያስብል ጥፋት አጥፍቶ እንዲለያዩ ነው በቃ እየፈለጉ እየጣሩ የሚገኙትና ያን የራሷውን አብርሽ ተጎዳው ብሎ በሩን ዘግቶ ቢያለቅስ ማንንም አይመጣም። በእርግጥ ሊመጡ ይችላሉ ለዩቲዩብ ቪዲዮአቸው ሊቀርጹ ምናምን ይመጣሉ። ከዛ ውጭ ግን ያለውል የሚል ሰው ጓደኛ የለም፣ ትልቅ ደና ጓደኛ የለምና ባጭሩ ልናገር የምችለው ነገር ሩታ ተጣርታ መጣ። ትናንትና እንደምናውቀው ከትናንት በፊት አልፈልግም በቃ ብላ ተናዳ ተበሳጭታ ከሄርሜላ ጋር ሆኖ ሲቀባበሉባት ተናዳውንም አልተቀየርክም አልተለወጥክም ብላ ጥላው ሄዳ ነበር። ዛሬ እንደ አዲስ አንደኛ በእርግጥ ሰላም ሊያሳልፉ ነበር ይግባቡ ሊስማሙ ነበር። ግን እነዚህ ሾካካዎች ደግሞ ቁልፍ ተቀብለው ሆም ብለው ሄርሜላ ከዛ ሩም ውስጥ ቁጭ ብላ ሩታን እንድትጠብቃት ሩታ ድንገት እንድትደርስ ያደረጉት እነሱ ናቸው። እመኑኝ። አብርሽ ግን አሁን በድንገት ሩታ የመጣች ምናምን ሊመስለው ይችላል ወይ ደግሞ ጠርቷታል። ግን ደግሞ በዚህ ሰዓት ወይም በዚህ ወቅት ትመጣለች ብሎ አላሰበም። ግን እርግጠኛው የምነግራችሁ ነገር ጓደኞቹ ነው ያስበሉትና ያስበሉትን ብቻ ሳይሆን እኔ አብርሽም በሆን ማለት ነው ሄርሜላ እዛ ቁጭ ብላ ቆየችኛ ይቅርታ እኔ አንቺ ጋር መቆየት መሆንም አልፈልግም። ምክንያቱም ከዚህ በፊትም ብዙ ችግሮች የተደራረቡ ችግሮች ስላሉብኝ ሌላ ችግር መጨመር አልፈልግም ብዬ በሩን ዘግቼው ወይ ወጥቼ ሄዳለሁ ወይ እዛ ውስጥ የሆነ ወይ እሷን አስወጣታለሁ እንጂ በምንም ታምር ለማመጣትም ስትነካካኝም ማየትም አልፈልግም። ሲጀመር ተረትቶ ነበር የሆነ ሳለ አይታችሁት ከሆነ ተሸንፎ ነበር ልታሸንፈው ነበረ። ግን ያው ሩታ መምጣቷ ጥሩ ሆነ እና እንግዲህ ሩታን ለምን እንደጠሯትም ለምን እንደቀጠሯትም አይታወቅም። እንግዲህ ብቻ ከባድ ነው። እስኪ ሩታ እንግዲህ ምን ልትል እንደምትችል በአሁኑ ግን የእውነት ለመናገር የጨከነች ይመስለኛል። ምክንያቱም እንግዲህ ይሄ ልጅ ወደ ይቅርታ ተመልሷል፣ ጥፋቱን ገብቶታል፣ አምኗል ብላ ልትስማማ ልትግባባ ምንም ብትበደልም ምንም ቢከፋትም ውስጧ ብዙ ነገሮችን ቢይዝም ሁሉን ነገር ችዬ አልፋለሁ ብላ ሁሉን ነገር ረስታትታ ዛሬን እንደ አዲስ ለመኖር ነበር ስታስብ የነበረው። እሱ ደግሞ እንደዚህ አይነት ነገር ሲያደርግ ስታየው ሌላ ታሪክ ነው። በነገራችን ላይ አንዳንዴ ማለት ነው የእውነት ለመናገር እግዚአብሔርን ብዬ የምነግራችሁ ነገር ማለት ነው በተለይ ሴቶች ለአንድ ሰው ተደጋጋሚ ጥፋት እያጠፋብን ተደጋጋሚ በደል እየበደልን ተደጋጋሚ ጊዜ ጭቁን ብለን እየኖርን ያን ሰው ለአንድ ሺኛ ጊዜ ይቅርታ የምናደርግ ከሆነ ይውላችሁ የሰው ልጅ 3 ሊሳሳት ይችላል፣ 1 ሊሳሳት ይችላል፣ ይቅርታ ልናደርግለት እንችላለን። 2 ይሳሳታል፣ ይቅርታ እናደርግለታለን። 3 ይሳሳታል፣ ይቅርታ 4 እንደዛ። ግን ከ10 በላይ ከ20 ጊዜ በላይ እየተሳሳተ ሁሌ ይቅርታ አስተካክላለሁ እያለ የሚኖር ሰው ካለ እድሜ ልካችን እንዳለቀስን ነው የምንኖረው። በቃ 100% ከሩታም ህይወትም አይቻለሁ፣ በሌሎች በቅርብ በማቃቸው ሰዎችም ህይወት አይቻለሁ፣ ተምሬያለሁ ብዙ ነገር እና ቶሎ ምልስ የማይል ሰው ሁሌ እዛው ድጋ ሁሌ ይቅርታ የሚል ሰው በቃ እድሜ ልካችሁን ስታለቅሱ እንድትኖሩ አንድ ቀን ሰላምና ደስታ ሳይሰማችሁ አንድ ቀን ህይወትን በቅጡ ሳትኖሩ በቃ መከራ እንደበላችሁ እንደተሰቃያችሁ ነው የምትኖሩትና ይሄ በጣም አስቸጋሪ ነገር እንደሆነ ከሩታ ተረድቻለሁ። ግን ደግሞ እኔ አሁን ላይ እኔም አብርሽም ሩታም እንዲለያዩ ስለማልፈልግ መለያየትም አለባቸው ብዬ ስለማላስብ ለመለያየታቸው 100% እርግጠኛ የሚያስደርግ ወይ ደግሞ በጣም አስቸጋሪ የማይፈታ ችግር አለ ብዬ ስለማላምን አሁንም አንድነታቸውን ደስታቸውን ነው የምፈልገው፣ እንዲታረቁ ነው የምፈልገውና እኔ አሁን በዚህ ሰዓት በሩታ ቦታ ብሆን የምር ሄርሜላን ቀጥል ነበር ማረጋት። ድጋሚ በሰው ህይወት ውስጥ እንኳን አይደለም ልትገባ ለመግባትም እንዳታስብ አድርጌ በቃ አላደል
ከአብርሽ ጋር ያለውን ነገር ፍቅር እየሰጠሁት ፍቅር እየተጫወትኩኝ ማለት ነው። እሷ ብን ብላ በራሷ ጊዜ ጠፍታ እንድትሄድ በራሷ ጊዜ ማለት ነው ከአብርሽ ህይወት ውልቅ ብላ እንድትወጣ ከሩታ ህይወት ውልቅ ብላ እንድትወጣ አደርጋት ነበረ። ግን ሩታ ደግሞ የምታየው ነገር ደስ እያላላ ስለሆነ ይሄ ጥንካሬዋ ይሄ ብርታቷ በቃ አልቀጠለም። ወይም ደግሞ ይሄ ከባድ ነው ብቻና አሁን ላይ ልናገር የምችለው ነገር ምንድነው? አብርሽ ጅል አትሆን። በእርግጥ የተደረገብ ነገር ኑሮ ነው እንጂ በዚህ ልክ አትፈዝም፣ በዚህ ልክ አትደነዝዝም ነው ወይንስ ሩታ እርጉዝ ስለሆነች ከሷ ጋር ሸሸ ገዳሜ እያልክ ነው? አሁን ሩታ ምንም አይነት ግንኙነት ማድረግ ስለማትችል አረ ያስጠላል። እኔ እንደዛ ብዬ አብርሽን በክፉ ነገር በክፉ ቃላት ልናገረው አልፈልግም የሆነት ለመናገር አሁንም ቢሆን ምክንያቱም ዛሬ ተጣልተዋል፣ ነገ መታረቃቸው ስለማይቀር እንደሚታረቁ 100% እርግጠኛ ስለሆንኩኝ ክፉ ቃል መናገር አልፈልግም። እንኳን አብርሽን ሄርሜላን ራሱ ክፉ ቃል አልናገርም፣ ግን በጣም ባለጌ ወረደች ሴት እንደሆነች አውቃለሁኝና ለማንኛውም የአብርሽ ድንግልና ይመለስልን። እንዴ ልትደፍረው እግዚአብሔርን እንዴት እንደምታረገው እንዴት እንደምታሻሸው እኔ ከዚች ልጅ ጋር መዳረቅ ራሱ መከራ ነው። እንደው ሩታ ጽናቱን ይስጥሽ፣ ግን አንቺ ራስሽ ወቂበት በቃ ባጭሩም ሌላ ምንም አማራጭ የለሽም። በየትኛውም መንገድ በየትኛውም ነገር ልትወጣ አትችልም። አንዳንዶቻችሁ ደግሞ አዝናችሁ በጣም ያሳዘነኝ ፓርት ነበርና እባክሽ ሄርሜላ ተይ ግን በቃ ውጭላቸው። በሚዋደዱ ሰዎች ማለት ነው እየገባሽ የምትገኘው። ስለዚህ እባክሽ ውጪ እባክሽን ብለው እየለመኗት የነበሩ ሰዎች ልጆችም ኮሜንት ማይቻሉና እንደዛ ቢሆን ጥሩ ነገር ነበር። እቺ ግን በቀላሉ ምትወጣ አይደለችም። ምክንያቱም አብርሽ ደካማ ጎኑን አግኝታበታለች፣ ሙሉ በሙሉ በደንብ ተቆጣጥሯለች። ስለዚህ ያቃመችው ነገር አለ፣ ያስጨሰችው ነገር አለ፣ ያስበላችው ነገር አለ፣ የሆነ ነገር ብቻ ያሰረችለትም ነገር አለ። በቃ የሆነ መተታም ነገር ናት። የምር ታስጠላኛለች ግን እኔ ሄርሜላ እና ለማንኛውም አብርሽና ሩታ እንደመሆናቸው አይቀርም። ሩታ በልጡብኝ ነው የምለው። የነበረኝ ሀሳብ አስተያየት ይሄንን ይመስል ነበር። የእናንተንም እስኪ ጨምሩበት። ከዚህ በኋላ ያለው መፍትሄው ምንድነው? ወይንስ እስከ መጨረሻው ላይ ይገናኙ ድጋሚ ላይ ታዩ ይለያዩ? ወይንስ ደግሞ ሩታ ይህንን ነገር መፍታት ትችላለች ብላችሁ ታስባላችሁ? ወይስ ደግሞ አብርሽ ነው ሁሉን ነገርም ማስተካከልም ያለበት ብላችሁ ታስባላችሁ? እስኪ ወይስ ሄርሜላን በጸባይ ለምነናት ከህይወታቸው ትውጣ? እስኪ ከሁሉም ከዚህ ሁሉ ሀሳብ የትኛው ይሻላል? የትኛው ይመረጣል? የትኛው የተሻለ ነው የሚለውን ሀሳብ ስጡበት። ስለነበረን ቆይታ አመሰግናለሁ። እኔ በዚሁ ጨርሳለሁ።